በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ የነፍሴ ምግብ በጊዮርጊስ ሰንሰለት አላፍርበትም። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናን ሁላችሁ ከዚህ ገጽ ትምህርት፣ እውቀት፣ ኦርቶዶክሳዊ ክርስቲያናዊ መጽሐፍ ቅዱሳዊ እውቀት እናገኛለን ብላችሁ የምትሳተፉ ሁላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር የሚወዳችሁ ሕፃናት ጭምር በሌላም እምነት ሆናችሁ የሚጠቅም ነገር አገኝበታለሁ ብላችሁ የምትሳተፉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ያዛኝቱ ቤዛዊተ ዓለም ቅድስተ ቅዱሳን ድንግል ማርያም አማላጅነቷ፣ የቅዱሳን መላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን እናቶቻችን በረከታቸው የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት ለዘለዓለሙ በሁላችን አድሮ ይኑር። እንደምን አደራችሁ? የማለዳውን ብርሃን እንድናይ ያደረገን እግዚአብሔር አምላካችን ጨለማውን ገፎ ወደ ቀኑ ብርሃን ያደረሰን የሁላችን ጌታ የሁላችን ፈጣሪ እግዚአብሔር አምላክ ከዘላለም እስከ ዘላለም ስሙ የተቀደሰ ይሁን። ስሙን በማመስገን ስሙን በመቀደስ ስሙን በማድነቅ እግዚአብሔር አምላካችን እሱ ለኛ ያደረገውን በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በአምስት ቅንዋት ተቸንክሮ 13ቱን ሕማማተ መስቀል ታግሶ እነሆ እሱ ደሙን አፍሶ ያዳነን ባህሪያችንን የወደዳት እሱ እግዚአብሔር በእኛ ሥራ ሳይሆን በቸርነቱ በምሕረቱ ለዚህ ሰዓት ያበቃን ሰውን የሚወድ እኛን ለማዳን ያደረገው ታላቅ ምስጢር እነሆ ዛሬም በረድኤቱና በቸርነቱ ያልተለየን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የዕለቱ የነፍሴ ምግብ በቅዱስ ጊዮርጊስ ሰንሰለት አላፍርበትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ጊዮርጊስ ትልቅ ስፍራ አለው። ስልጣኑም የሰማዕታት አለቃ ይባላል። ሊቀ ሰማዕታት ቅዱስ ጊዮርጊስ የፋርስ የልዳ ፀሐይና ኮከብ እያልን እንጠራዋለን። የዓለም ሁሉ ብርሃን ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንትሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ብሎ ቅዱሳኑን ሾሟቸዋል፣ ነግሯቸዋል። እኛም በእነሱ ብርሃንነት የዓለም ብርሃን ኢየሱስ ክርስቶስ በሰጣቸው ስልጣን የዓለምን ጨለማና ርኩሰት እንገፋበታለን፣ እናርቅበታለን፣ እናስወግድበታለን። የዕለቱ የነፍሴ ምግብ የሚነግረኝ በቅዱስ ጊዮርጊስ ሰንሰለት አላፍርበትም የሚለው ቃሉን ብርሃነ ዓለም ቅዱስ ጳውሎስ የተጠቀመበት ቃል ነው። ስለዚህ እሱን ረድኤተ እግዚአብሔርን አጋዥ በማድረግ እንማራለን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ የምትሰሙትን ቃል ሁሉ በልቡናችሁ ያሳድርላችሁ፣ በአእምሯችሁም ይቅረጽላችሁ።
ከኔ ጋር አብራችሁ የክርስቶስ የመንግስት ወንጌል ለዓለም እንዲደርስ ሼር ላይክ በማድረግ ለምታደርሱ ሁሉ እግዚአብሔር የልቦናችሁን ልመና ሰምቶ ይፈጽምላችሁ። በሁለተኛ ጢሞቴዎስ ምዕራፍ 1 ላይ ብርሃነ ዓለም ቅዱስ ጳውሎስ የሚናገረው ቃል አለ። ይህም በተለይ ደግሞ ለሄኔሲፎሩ ቤተሰቦች እግዚአብሔር ምሕረትን ይስጥ፣ ጌታ ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና እያለ ለሄኔሲፎሩን ያመሰግናል። ከዛ ቀጥሎ የሚናገረው ለሄኔሲፎሩ በጳውሎስ እስራት በረከት እንደሚያገኝ ያመነ ሰው ስለነበረ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ጌታ ምሕረትን ይስጠው ብሎ ሲመርቀውና ጌታ ምሕረትን እንዲሰጠው ሲመኝለት ለሄኔሲፎሩም ቤተሰቦች ሁሉ ይህ ምሕረት ሲደረግ ምክንያቱም እንዲህ ነው። በሰንሰለቴም አላፈረበትም፣ ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ ብሎ ለጢሞቴዎስ ይጽፍለታል። ከዚህ ውስጥ የወሰድኩት ኃይለ ቃል ለሄኔሲፎሩ በጳውሎስ ሰንሰለት አላፈረበትም። ጳውሎስ ሰንሰለቱ የታሰረበት ነው። እጅግሩ የታሰረበት ብዙ መከራ የተቀበለበት ነው። ቅዱስ ጳውሎስ ብርሃነ ዓለም በረከቱ በሁላችን ይደርና በጣም ብዙ መከራ ደርሶበታል፣ ብዙ ስቃይም ደርሶበታል። ያም ደግሞ የክርስቶስን ወንጌል በመስበክና በማስተማር ነው። ታዲያ ጳውሎስ ሐዋርያ ለሄኔሲፎሩ እግዚአብሔር ምሕረትን እንዲሰጠው ሲለምን ምክንያቱም በሰንሰለቴ አላፈረም ብሎ ዛሬ የኦርቶዶክስ ልጆች፣ የተዋህዶ ልጆች፣ እናንተ ክርስቲያኖች፣ መሲሐውያን፣ ክርስቶሳውያን እስቲ ያስተውላችሁ ተመልከቱ። የእግዚአብሔር ምሕረቱን፣ የእግዚአብሔር ቸርነቱን፣ የእግዚአብሔር በጎነቱን ጳውሎስ ለሄኔሲፎሩ የተመኘለት ምሕረት፣ የለመነለት ምሕረት፣ ያሰጠው ምሕረት ታላቅ ነው። ምክንያቱም በጳውሎስ ሰንሰለት አላፈረበትምና። ታዲያ ዛሬ እናንተ በሊቀ ሰማዕታት ቅዱስ ጊዮርጊስ በዛ ሁሉ ዓመት ተጋድሎ፣ በተለይ በሰባቱ ዓመት ተጋድሎ ሰውነቱን እንደ ሽንኩርት እየከተፉ እየቆረጡ አካላቱን በሰይፍ በመጋዝ እየሰነጠቁ በወፍጮ እየፈጩ ዱቄት አድርገው ይድራስ በተባለው ተራራ እስከሚረጩት ድረስ ዛሬ የታሰረበት ሰንሰለት በልዳ ይታያል። እኔም አይቼዋለሁ። በረከቱ ይድረሰኝ ብዬ አንገቴ ውስጥ ማስገብቸዋለሁ። የሰማይቱ በረከት ይድረሰኝ፣ እናንተንም ይድረሳችሁ፣ የልባችሁን ሐሳብ ይፈጽምላችሁ። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ቅጽበት እናንተ የክርስቲያን ልጆች፣ እናንተ የድንግል ማርያም ወዳጆች እግዚአብሔር በቀኙ ጋሻ በክንዱ ከለላ ይሆናችሁና በቅዱስ ጊዮርጊስ ሰንሰለት የማታፍሩ፣ በሰማዕትነቱ የማታፍሩ፣ በጸሎቱ የምትመኩ፣ በምልጃው የምትመኩ እምርጾተ ነፋስ ወአውሎ ብላችሁ ከነፋስ ከአውሎ የፈጠን ቅዱስ ጊዮርጊስ ሆይ ናልኝ የምትሉ፣ የልዳው ኮከብ የፋርስ ፀሐይ የምትሉ፣ የቤሩታዊትን ሴት ከዘንዶ አፍ ያዳን ናና እኔንም አድነኝ የምትሉ እናንተ የክርስቲያን ልጆች፣ እናንተ የእግዚአብሔር ልጆች፣ እናንተ ኦርቶዶክሳውያን፣ እናንተ ክርስቲያኖች እስቲ ልብ ብላችሁ ተመልከቱ። ጳውሎስ ሐዋርያ ለዛ ሰው ምን አለ? በሰንሰለቴ ያላፈረምና እግዚአብሔር ምሕረት እንዲሰጠው ለምናለሁ አለ። ታዲያ እናንተ የምሕረት ባለቤቶች ናችሁ፣ የቸርነት ባለቤቶች ናችሁ፣ የበጎነት ባለቤቶች ናችሁ። የሰማዕቱ የቅዱስ ጊዮርጊስ በረከትና ረድኤት ለዘላለም በእናንተ ላይ አጥር ይሆናል። በሰማዕቱ ሰንሰለት አላፈራችሁም፣ በሰማዕቱ መከራ አላፈራችሁም። ምክንያቱም እግዚአብሔር ራሱ የነገረን ምንድነው? በማቴዎስ ወንጌል ምዕራፍ 10 ላይ የነገረን ቃል ምንድነው? ቁጥር 40 ጀምራችሁ የምታነቡት ምንድነው? ነብይን በነብይ ስም ተቀበለ የነብዩ ዋጋ ይወስዳል አይልም? የነብዩ ዋጋ አላችሁ።
ጻድቅን በጻድቅ ስም የሚቀበል የጻድቅ ዋጋ አለው አይልም። የጻድቅ ዋጋ አላችሁ። አንተ ኦርቶዶክሳዊ ምሕረት አለህ። አንቺ ኦርቶዶክሳዊት ምሕረት አለሽ። በሰማይቱ የምንመካው ለዚህ ነው። ኦርቶዶክሳውያን በሊቃውንት በነቢያት በቅዱሳን እያልን እግዚአብሔርን የምንማጸነው ለዚህ ነው። ደማቸውን ባፈሰሱ በመጋዝ በተሰነጠቁ የዓለም አልተገባቻቸውምና በምድረ በዳ የፍየልና የበግ ቆዳ ሌጦ ለብሰው ተንከራተቱ የሚላቸው ጳውሎስ ሐዋርያ በዕብራውያን ምዕራፍ 11 ላይ የሚነግረን ይልቁንም ከቁጥር 30 ጀምራችሁ ስታዩ እንዲህ እየገለጻቸው ስማቸውን እየጠራ እነዚህ ሁሉ የኛ በረከቶች ናቸው ብሎ እግዚአብሔር አምላክ እነሱን እንዴት እንደመረጣቸው በእምነታቸው ምን እንዳደረጉ የነገስታትን ኃይል ድል እንደመቱ የእሳትን ኃይል እንዳጠፉ ከሰይፍ ስለት እንዳመለጡ የባዕድ ጭፍሮችን እንዳባረሩ ይህ ማለት አጋንንትን ድል የመቱ ናቸውና እነ ቅዱስ ጊዮርጊስ በሰንሰለቱ አላፍርም በጊዮርጊስ በመከራው አላፍርም በቅዱስ ጊዮርጊስ መሐር ጊዮርጊስ ፈጥነ ድረስልን ስንለው ፈጥኖ ይደርሳል። ሰማንተ ኦርቶዶክሳዊ አደመጥሽ አንቺ ኦርቶዶክስ ልጅ? አዎ የዕለቱ የነፍሴ ምግብ ቅዱስ ጊዮርጊስ ከኔ ጋር ነው። በሰንሰለቱ አላፍርበትም። ምሕረትን ይለምንልኛል፣ ይቅርታንም ይጠይቅልኛል። እግዚአብሔርም በዛ ይምረኛል። መሐሪ ነውና ይምረኛል። የቅዱሳን በረከታቸው እንዲህ ነው። በረከት በራሳቸው ላይ ነው። ጳውሎስ ሐዋርያ ተናገረ። ለሄኔ ሲፎሩ ከነ ቤተሰቦቹ ምሕረትን ያገኝ አለ። እናንተም የክርስቶስ ልጆች የመድህኑ አገልጋዮች ኦርቶዶክሳውያን ክርስቲያኖች ከነ ቤተሰቦቻችሁ ምሕረቱን ይስጣችሁ፣ ከነ ቤተሰቦቻችሁ ጸጋውን ይስጣችሁ። አዎ በጳውሎስ ሰንሰለት አላፈረምና ቅዱስ ጳውሎስም ስለሱ ለምኖ ምሕረትን ከእግዚአብሔር አሰጥቶታል፣ ያውም ከነ ቤተሰቦቹ። ስለዚህ ክርስቲያኖች ሆይ የድምፅ የሚሰማችሁ የዕለቱ የነፍሴ ምግብ በጊዮርጊስ ሰንሰለት አላፍርም። ይህንን ነው የሚናገረው የሐዋርያው መልእክት። አዎ በጊዮርጊስ ብቻ አይደለም፣ በሁሉም በነቢያቱ በሐዋርያቱ በእነሱ ሁሉ ለዘላለም እነሆ አናፍርም። አምላካችን እግዚአብሔር ሆይ በዚህ ሰዓት ሰማዕትህን በመማፀን አምላክ ቅዱስ ጊዮርጊስ ብለው የጠሩህን ሁሉ አንተ ፈጥነ ድረስላቸው። አቤቱ ተነስ። አዎ አምላኬ ሆይ ተነስ። አጋንንት ጠላቶች ይበተኑ። የሚሰሙህን ልጆችን ሁሉ ባርካቸው። ቅዱስ ምስጉን የሚሆን ስምህን ግለጽላቸው። ስምህን የሚጠሉ ግን ይፈሩ፣ ከፊትህም ይሽሹ። በጊዜው ሁሉ ፍቃድን የሚሰሩ ወገኖችን ግን እልፍ አላፋት በሚሆኑ መላእክት በረከት ባርካቸው። እግዚአብሔር ሆይ አንተ ሁሉን የምታደርግ የሁላችን ሃይማኖት እነሆ በአንተ ላይ ነውና አቤቱ ተመልከተን። እንለምንሃለን፣ እንማልድሃለን። አቤቱ አምላክ ሆይ ሁሌም እንገዛልሃለን። የእናትህ ምልጃ የቅዱሳን በረከት ሁሉ በእኛ ላይ አድሮ ይኖር። ድንግል ማርያም ምልጃዋ በእናንተ ላይ ይሁን። ፍቅሯን በልቡናችሁ፣ ጣዕሟን በአንደበታችሁ፣ ጸጋዋን በሰውነታችሁ ያሳድርላችሁ። የሊቀ ሰማዕታት የቅዱስ ጊዮርጊስ በረከት በእናንተ ላይ ይደር። አዎ በሰንሰለቱ አታፍሩምና እግዚአብሔር እናንተንም አያሳፍራችሁ። ክብርት ከምትሆን ስጦታው ሳይፈረድባችሁ ትቀበሉ ዘንድ የማታልፍ ሰማያዊት መንግሥቱን ያወርሳችሁ ዘንድ የእሱ የኢየሱስ ክርስቶስ ቅዱስ ፍቃድ ይደረግላችሁ። የሰማችሁትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ስትገቡም ስትወጡም ቀኙ ጋሻ ክንዱ ከለላይ ሆናችሁ የመረረው ይጣፍጥላችሁ፣ የጎደለው ይሙላላችሁ። የሞቱ ዘመዶቻችንን ያጽድቅ፣ የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ ይፈውስላችሁ። የልቦናችሁን መሻት ፈጽሞ ለምትጨብጡት በረከትን ረድኤትን ይስጣችሁ፣ ጤና ያድላችሁ። ሁሌም ይህንን ቃል ከኔ ጋር ለሰው ልጆች ሁሉ እንዲደርስ የምታደርጉ ላይክና ሼር በማድረግ የምታደርሱትን ሁሉ ቅዱስ ጊዮርጊስ የእናንተን ልመና ከልዑል መንበር ያድርስላችሁ፣ እስከ ንዋ ሰማይ የሚያሳርግላችሁ። ሁላችሁንም በበረከት ይጎብኛችሁ። አዲስ ሆናችሁ ሰብስክራይብ ያደረጋችሁ
በየዕለቱ የሚሰጠውን ትምህርት ለመከታተል ኃይሉና ብርታቱን ይስጣችሁ። የዕለቱ የነፍሴ ምግብ በጊዮርጊስ ሰንሰለት አላፍርበትም። አዎ አናፍርበትም። ምሕረትና ቸርነት ይደረግልናልና። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ለነገዋም ሰዓት እንዲያደርሰን የእሱ ቅዱስ ፈቃድ ይሁን። አሜን።